ሰላም ክቡራትና ክቡራን የቻናሌ ተከታታዮች እንኳን ወደ ቻናሌ በሰላም መጣችሁ። ለዛሬ ሰኔ 9 ቀን 2018 ዓመተ ምህረት ማለት ጁን 16 2026 በባንኮች የውጭ ሀገር ገንዘቦችን በከፍተኛ ዋጋ እየገዙ ያሉ መሪ ባንኮች እና ትክክለኛ የባንክ መግዣ ዋጋ ዝርዝር ይዤላችሁ መጥቻለሁ። አብራችሁን ቆዩ። የአሜሪካን ዶላርን ስንመለከት በከፍተኛ ዋጋ እየገዛ ያለው ባንክ ወጋገን ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 159 ብር ከ62 ሳንቲም ነው። ማሳሰቢያ፣ እንደ አዲስ ባንክ እና አባይ ባንክ ያሉ የግል ባንኮች በህጋዊ የገንዘብ አስተላላፊዎች ለሚመነዝሩ ደንበኞች የ10 ብር ተጨማሪ ጉርሻ ቦናስ መስጠታቸውን ስለቀጠሉ አጠቃላይ መግዣቸውን እስከ 169 ብር ከ62 ሳንቲም ደርሰዋል። የእንግሊዝን ፓውንድን ስንመለከት ደግሞ አንድ የእንግሊዝ ፓውንድ በከፍተኛ ዋጋ እየገዛ ያለው ባንክ ዳሽን ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 211 ብር ከ58 ሳንቲም ደርሰዋል። እንዲሁም የአውሮፓን ዩሮን ስንመለከት በከፍተኛ ዋጋ እየገዛ ያለው ዳሽን ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 184 ብር ከ92 ሳንቲም መሆኑን ዌብሳይቱ ያሳያል። የካናዳ ዶላር ስንመለከት በከፍተኛ ዋጋ እየገዛ ያለው ዳሽን ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 112 ብር ከ64 ሳንቲም መሆኑን ዌብሳይቱ ያሳያል። የአውስትራሊያን ዶላር ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 106 ብር ከ86 ሳንቲም መሆኑን ያሳያል። እንዲሁም የዱባይ ደርሃም በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 42 ብር ከ15 ሳንቲም። ዳሽን ባንክ ደግሞ በግብይት መግዣ ላይ እስከ 45 ብር ከ4 ሳንቲም ደርሰዋል ያቀርባል ማለት ነው። የሳውዲ ሪያልን ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ኮመርሻል ባንክ ኦፍ ኢትዮጵያ ሲሆን ትክክለኛ መግዣ ዋጋው ደግሞ 41 ብር ከ25 ሳንቲም ነው። የኩዌትን ዲናር ስንመለከት በከፍተኛ ዋጋ እየገዛ ያለው ባንክ ሱም የኢትዮጵያ ባንክ ሲሆን ትክክለኛ የመግዣ ዋጋው ደግሞ 494 ብር ከ60 ሳንቲም። የቀጠር ሪያልን በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው 42 ብር ከ25 ሳንቲም። የባህሬን ዲናር በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 410 ብር ከ15 ሳንቲም። የኦማን ሪያልን በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 401 ብር ከ50 ሳንቲም መሆኑን ዌብሳይቱ ያሳያል። የባንኮች የምንዛሬ ነክ ማስታወቂያ እና የገበያ ትንታኔ። አንደኛ፣ የአረባት ሀገራት ዲናር ፍላጎት መጨመር። የኢትዮጵያ ንግድ ባንክ ለአረብ ሀገራት ለኩዌት፣ ኦማን እና ባህሬን ገንዘቦች እየሰጠ ያለው የመግዣ ዋጋ በጥቁር ገበያ ላይ ያለው የዋጋ መፋለስ በእጅጉ ተጭኖታል። ባንኮች ዲናሮችን ያሉ ምንም ስጋት በከፍተኛ ዋጋ መግዛታቸውን ህጋዊውን መስመር የአንበሳውን ድርሻ እንዲይዝ አድርጎታል። ሁለተኛ፣ የጥቁር ገበያ እና የባንክ ልዩነት። ባንኮች ዶላር በመደበኛ እስከ 159 ብር ከ62 ሳንቲም እያስጠጉ በመምጣታቸው በጥቁር ገበያ በቴሌግራም የሐዋላ ዝውውር ዶላር በ181 ብር 182 ብር አካባቢ እንዲዳረግ አድርጎታል። በሁለቱ ገበያዎች መካከል ያለው የዋጋ ልዩነት እጅግ እየጠበበ በመምጣቱ ለሀገር ውስጥ አስመጪዎች ትልቅ እፎይታ ፈጥረዋል። ክቡራትና ክቡራን ቤተሰቦች አሁን በመቀጠል የምንመለከተው የጥቁር ገበያ ሐዋላ ምንዛሬ ይሆናል። አብራችሁን ቆዩ። አንድ የአሜሪካ ዶላር
181 ብር ከ63 ሳንቲም። 100 የአሜሪካ ዶላር ደግሞ 18163 ብር ከ59 ሳንቲም። አንድ የአውሮፓ ዩሮን 210 ከ56 ሳንቲም። 100 የአውሮፓ ዩሮ 21056 ብር ከ1 ሳንቲም። አንድ የእንግሊዝ ፓውንድ 243 ከ59 ሳንቲም። 100 የእንግሊዝ ፓውንድ ደግሞ 24359 ብር ከ4 ሳንቲም። አንድ የሳውዲ ሪያል 48 ብር ከ39 ሳንቲም። 100 የሳውዲ ሪያል ደግሞ 4839 ብር ከ48 ሳንቲም። አንድ የዱባይ ድርሃም 49 ብር ከ45 ሳንቲም። 100 የዱባይ ድርሃም ደግሞ 4945 ብር ከ92 ሳንቲም። አንድ የስዊዝ ፍራንክ 228 ብር ከ85 ሳንቲም። 100 የስዊዝ ፍራንክ ደግሞ 22858 ብር ከ84 ሳንቲም እየተመነዘረ መሆኑን ዌብሳይቱ ያሳያል። አንድ የካናዳ ዶላር 129 ብር ከ71 ሳንቲም። 100 የካናዳ ዶላር ደግሞ 12971 ብር ከ12 ሳንቲም። አንድ የአውስትራሊያ ዶላር 128 ብር ከ37 ሳንቲም። 100 የአውስትራሊያ ዶላር ደግሞ 12837 ብር ከ70 ሳንቲም። አንድ የቻይና ዩዋን 26 ብር ከ87 ሳንቲም። አንድ የቻይና ዩዋን ደግሞ 2687 ብር ከ54 ሳንቲም። አንድ የኩዌት ዲናር ስንመለከት 589 ብር ከ27 ሳንቲም። 100 የኩዌት ዲናር ደግሞ 58927 ብር ከ57 ሳንቲም። አንድ የቀጠር ሪያል ስንመለከት 49 ብር ከ69 ሳንቲም። 100 የቀጠር ሪያል ደግሞ 4969 ብር ከ14 ሳንቲም። አንድ የኦማን ሪያል ስንመለከት 472 ብር ከ32 ሳንቲም። 100 የኦማን ሪያል ደግሞ 47232 ሳንቲም ከ18 ሳንቲም። አንድ የጆርዳን ዲናር 256 ብር ከ17 ሳንቲም። 100 የጆርዳን ዲናር ደግሞ 25617 ብር ከ25 ሳንቲም። አንድ የባህሬን ዲናር 481 ብር ከ41 ሳንቲም። 100 የባህሬን ዲናር ደግሞ 48141 ብር ከ26 ሳንቲም። አንድ የእስራኤል ሽኩል ስንመለከት 62 ብር ከ25 ሳንቲም። 100 የእስራኤል ሽኩል ደግሞ 6225 ብር ከ56 ሳንቲም እየተመነዘረ መሆኑን ዌብሳይቱ ያመለክታል። ለዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።